ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ መጣችሁ። ዛሬ እንግዲህ ምንቸት አብሽ እንሰራለን። ቆንጆ የሆነ ምንቸት አብሽ ዘይት አስገባሁኝ። ድስቴ ግሎልኝ ነበረ። እንግዲህ ሽንኩርቱን አሁን ለማብሰል ሽንኩርት እያበሰልኩ ነው። ቆንጆ እንግዲህ የጾም መያዣ እንሰራለን ማለት ነው። ያው ጰራቅሊጦስ የመጨረሻው ቀን ዛሬ እንግዲህ ነው የመጨረሻ የሰኔ ጾም ይገባል። ስለዚህ በዛ ምክንያት የጾም መያዣ እየሰራ ነው። በዛውም ደግሞ ለእናንተ ቪዲዮ ልስራ በሚል ነው እንትን ያልኩት። አሁን ሽንኩርታችንን እንደዚህ ብስል እያደረግን እንገኛለን። ቆንጆ አድርጌ እንግዲህ ያው ቤት ያፈራውን ሰራለው። ቪዲዮ ያው ከሰራው ስለቆየሁኝ በዛው ቪዲዮ ላስቀርላችሁ ብዬ ነው እንግዲህ ቪዲዮ ለመስራት የተነሳሁት። ቪዲዮ ብዙም እንግዲህ አሁን ቲማቲም ልጬ አጥቅጬዋለሁ ማለት ነው። አድቅቄው እንጂ የተከተፈ አይደለም። ቆንጆ አድርጌ እንግዲህ ከተፍ አድርጌ ማለት አድቅቄዋለሁ። ቀጥቀጥ አድርጌ ቆንጆ እሱንም አብረን እንደዚህ እናበስለዋለን ማለት ነው። ትንሽ አሁን በስሎልኛል። ቆንጆ ሆኖ በስሏል። ቲማቲሙም ሽንኩርቱም አሁን ማቁላያ አብሽ እንጨምርበታለን ማለት ነው። ቤት ውስጥ ያዘጋጀሁት አብሽ አለኝ። አመሳ አርጋችሁ በቡና መፍጫ መፍጫት ይቻላል እና ለዳቦም ለማቁላያም መሆን ይችላል። እንደዚህ ቀይ ወጥ ምናምን ስትሰሩ ቆንጆ አድርጎ ያጣፍጥላችኋል። እኔም እሱን የተጠቀምኩት በቡና ማንኪያ 2 ማንኪያ አብሽ ነው ያደረኩት። አሁን ደግሞ በርበሬ እና ላይክ ሰብስክራይብ የደወል ምልክቷን መጫን አይርሱ። በርበሬ 3 ማንኪያ ነው የጨመርኩት። አንሶኝ ግን 1 ማንኪያ ጨምሬያለሁ። አንድ ላይ 4 ማንኪያ ማለት ነው። ብዙም አያደምቅም። እና ላይክ ሰብስክራይብ በደንብ ማድረጋችሁን እና የደውል ምልክቷን ማጥቆራችሁን አትርሱ። ሼር አድርጉ በተቻለ አቅም እንግዲህ ለሰዎች እንዲደርስና ብዙ እይታ እንዲያገኝ። ያ ነው እንግዲህ እኛ ጥቅም። አሁን ቆንጆ አድርገን እነዚህ እናቁላለዋለን። ውሃ ጠብ እያደረግን እንዳያቃጥለብን፣ በርበሬያችን እንዳይቃጠል ውሃ ጠብ እያደረግን እናቁላለዋለን ማለት ነው። አብሹ አለ አንድ ላይ በቃ ሽታው ቆንጆ ነው የሚሆነው። በተለይ ለማቁላያ በጣም አብሽ በጣም ምርጥ ነው። ያው እንግዲህ እሳት አይችልም። ስለዚህ ቶሎ ጠብ እያደረኩኝ አቁላለዋለሁ ማለት ነው። ቀዝቀዝ ባለ በጣም ኃይለኛ ባልሆነ እሳት ማለት ነው። ቀለል አድርጋችሁ ይሄው እንግዲህ አንሶት 1 ማንኪያ ጨምሬያለሁ ያልኳችሁ ይሄ ነው። አንድ ላይ 4 ማንኪያ በርበሬ ነው የጨመርኩት እና እላችኋለሁ ቆንጆ እንግዲህ ጾማችንን እንይዛለን ማለት ነው። በዚህ ሁኔታ ያው አሁን እያቁላላሁ ነው። ያው በርበሬው ከተቃጠለ ቤቱ ይቃጠላል፣ ያፍናል። እንዳያቃጥለን ደግሞ ያ ነው። አሁን ቆንጆ አድርጌ ተቅሏልቶልኝ ትንሽ ከልሼዋለሁ። አሁን ነጭ ሽንኩርት ጨመርኩ። በእጄ ከተፍኩት ብዙም አልደቀቀም፣ ግን ከተፍኩት ነጭ ሽንኩርት እሱን ከተፍኩ ማናው ጨመርኩ። እንደምታዩት ቆንጆ ሆኖ እየተቁላላልኝ ነው። አሁን ከዚህ በኋላ በእጃችን የከተፍኩት እንደዚሁ ስጋ አለኝ፣ ቀይ ስጋ ማለት ነው። እሱን እንጨምራለን። በጣም አሪፍ አዝመሪ ነው የጨመርኩት፣ የተፈጨ አዝመሪ ነው። ይቅርታ ረስቸው ነው። አሁን ከዚህ በኋላ ይሄን ካቁላላው በኋላ ስጋውን እንጨምራለን ማለት ነው። ያው አፍጥነነዋል እኛ በተቻለ አቅም ቪዲዮ እንዳይረዝም በሚል። ስለዚህ አሁን ስጋውን ጨምረን እንደዚህ
ትንሽ እስኪበስል እንጠብቀዋለን ማለት ነው። እንደዚህ ከደን አድርገን እንጠብቀዋለን። አሁን እንግዲህ ትንሽ ከርነነው ጠብቀነው እንዲበስል አድርገን ነበረ። አሁን ደግሞ እንጨምርና ውሃ ከለስ አድርገን ያው እንግዲህ ምንቸታ ቤት ስለሆነ ብዙ ውሃ አይፈልግም። እኔ ግን ያው ድርቅ እንዳይል ብዬ ትንሽ ውሃ እንደውም ጨመርኩበት። ያው እንደምታዩት በጣም ነው የሚገርማችሁ። ሽታው ምኑ በጣም ልዩ ነበረ። ጨው ነው ያደረኩት። አሁን የምንፈልገውን ያህል ጨውን ጨምርና እንከድነዋለን ማለት ነው። አሁን እንግዲህ ያው እንደዚህ በደንብ አድርጎ በስሎልኛል። ያው እንደምታዩት እየተንቸከቸከ ነው። አሁን መከለሻ ጨመርኩ። ወደ መጠናቀቁ ስለሄደ ኮረሪማ፣ የተፈጨ ኮረሪማ ነበረኝ። መከለሻም እንደዚሁ ነበረኝ። ቆንጆ እንዲሆንና እንደ ጣፋጭ እንዲሆን ሽታው ምኑ ያማረ እንዲሆን ያደርገዋል። እንግዲህ ጨማምሬ ያለው እንደዚህ ባማረ ሁኔታ ያው እንደምታዩት ቅባቱን ብዙ አልበዛም፣ በልኩ ነው ያደረኩት በተቻለኝ አቅም። አሁን ቅቤ ጨምራለሁ። ላይክ፣ ሰብስክራይብ እና የደውል ምልክቷን ማጥቆር እንዳይረሱ። ይህን ስለሚያደርጉ ደግሞ እናመሰግናለን። ቪዲዮውን እስከ መጨረሻው ይውልን። ቅቤ ጨምሬያለሁኝ። እንግዲህ አንድ ሾርባ ማንኪያ ቅቤ ጨምሬያለሁ። ይኸው እንደምታዩት በጣም የሚያምር ሆኖ ሽታው ምኑ ያበደ ነው። ልነግራችሁ አልችልም። በጣም ደስ የሚል ደርሶልኛል። አሁን ቀቅዬ ያዘጋጀሁት እንቁላል አለ። እንቁላሉን ጨምርና ቪዲዮአችንን እንጨርሳለን ማለት ነው። እንቁላላችንን እንደምታዩት አሁን በሹካ ወጋ ወጋ እያደረኩኝ እጨምራለሁ። በጣም ደስ የሚል ነው ብታዩ፣ የሚጣፍጥ ልዩ የሆነ ምንቸት አብሽ ነው። በየቤታችሁ ወንዶችዬ፣ ሴቶችም እንደዚሁ እየሰራችሁ ሞክሩት። አብራችሁኝ ስለነበረን ጊዜ ሁሉ በጣም ነው የማመሰግነው። አሁን ምንቸታችንን እንግዲህ እንደዚህ ሰርተን ጨርሰናል። ትንሽ እሳት እንደመታው ወደ ሳህን ላይ አድርጌ ደግሞ በሳህን አድርጌ አሳያቸዋለሁ። እውነት የነበረው ሂደት ምራቅ የሚያስወጥ ነው። በጣም ነው ደስ የሚለው። በጣም ጣፋጭ ነበር። ልዩ ነው። ሌሎችንም ቪዲዮዎች እንግዲህ አሁን ከዚህ በኋላ ወደ ጾም ነው። ጾም ይገባል። የመጨረሻው ጊዜ ነው እንግዲህ። ይኸው እንደምታዩት ደርሶልኛል። አሁን ወደ ሳህን አውጥተን ቪዲዮአችንን እንጨርሳለን። በጣም ያምራል። ልዩ ነበረ። መልካም እንግዲህ የጾም ጊዜ ተመኘው። ጥሩ መራብ ብቻ ሳይሆን ጥሩ መልስ የምናገኝበት፣ ሀገራችን ሰላም ሆኖ መልካም ጊዜ እንዲመጣልን ጸሎታችን የሰመረ እንዲሆን እመኛለሁኝ። ሁላችሁም በየግላችን ስለ ሀገራችን እንጸልይ ነው የምለው። ከዛ በተረፈ ይሄን ይመስላል ወጣችን። ቆንጆ ነበር። እንጀራም ያው ትኩስ እንጀራ የለኝም፣ ግን ቆንጆ እንጀራ ነበረ። ያው እንደምታዩት ቀመሼ አሳይቻችኋለሁ። መልካም ጊዜ። ደህና ሁኑ።